ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ መረጃ ቅኝታችን እነሆ በሰዓቱ ተመልሷል። አበይት ጉዳዮችን አስቀድመን እናስታውቃችሁ። በመካከለኛው ምስራቅ በአሜሪካ እስራኤል ኢራን ጦርነት እጅግ የተፈተነ ከባድ ኪሳራ እየደረሰበት የሚገኘው ዘርፍ የአቪዬሽኑ የኢኮኖሚ ዘርፍ ነው። በዚህ ጦርነት የኢትዮጵያ አየር መንገድ ምን ያክል ኪሳራ ደረሰበት? በመካከለኛው ምስራቅ ግዙፍ የሆኑ የአቪዬሽን ኢንዱስትሪ የገነቡት ኤምሬትስ፣ ኤቲሃድ እና የኳታር አየር መንገድስ ምን ያክል የገንዘብ ኪሳራ እያስተናገዱ ይገኛሉ? የመረጃ ቅኝታችን ዝርዝሩን የሚያስደምጣችሁ ይሆናል። ከዚህ ውጭ ኢትዮጵያና እስራኤል በደህንነት ዘርፎች በጋራ አብረው ለመስራት መስማማታቸው እየተነገረ ይገኛል። ይህ ስምምነት እንደተፈረመ የተሰማው እስራኤል ከአሜሪካ ጋር በመጣመር ኢራን ላይ መጠነ ሰፊ ወታደራዊ ዘመቻ እያከናወነች በምትገኝበት በዚህ ወቅት ነው። የዕለቱ የመረጃ ቅኝታችን እነዚህን አበይት ነጥቦች በዝርዝር እንደሚከተሉ የሚያስደምጣችሁ ይሆናል። እንደተለመደው እየሰማችሁ አብራችሁን ቆዩ። በመካከለኛው ምስራቅ አምስተኛ ቀን ያለፈው የአሜሪካ እስራኤልና ኢራን ጦርነት በእጅጉ እየፈተነ የሚገኘው ሴክተር የአቪዬሽኑ ዘርፍ ነው። በገልፍ ሀገራት በርካታ የአየር ክልሎች ተዘጋግተዋል። በሺዎች የሚቆጠሩ በረራዎች ተሰርዘዋል። የአውሮፕላን ናፍጣ በከፍተኛ ደረጃ ዋጋው ጨምሯል። በሺዎች የሚቆጠሩ ሰዎች እጅግ ከፍተኛ ጭንቀት ላይ ናቸው። በመካከለኛው ምስራቅ የሚገኙ ግዙፍ የንግድና የኢንቨስትመንት ፕሮጀክቶች ቆመዋል። በግጭት ቀጠናዎችም ላለመብረር የሚደረገው ጥንቃቄ ረጃጅም የአየር ላይ ቆይታዎች ለማድረግ እየተገደዱ ስለመሆኑ በርካታ የበረራ መስመሮችም እንዲቋረጡ መነሻ ምክንያት ሆኗል። ይባስ ብሎም በዚህ መነሻ የአውሮፕላን ናፍጣ በከፍተኛ ደረጃ ዋጋው እየጨመረ መምጣቱ ለበረራዎች ሰፋ ሲልም ለአቪዬሽን ኢንዱስትሪዎች መጠነ ሰፊ የሆነ እክልን ፈጥሯል። የአቪዬሽን ዘርፉ በዚህ ሰዓት እያስተናገደ የሚገኘው ኪሳራ ምናልባትም ከኮሮና ቫይረስ በኋላ ያስተናገደው እጅግ ከፍተኛው የገንዘብ ኪሳራ ወይንም እጦት ሳይሆን እንደማይቀር መረጃዎች እየጠቆሙ ይገኛሉ። የዘ ኢኮኖሚስት ዘገባ እንደሚያሳየው ከሆነ በዚህ ጦርነት ምክንያት ከፍተኛ ኪሳራ እየደረሰበት የሚገኘው የሃንጋሪው ዊዝ ኤር የተሰኘው የአየር መንገድ ነው። አየር መንገዱ ወደ እስራኤል፣ ዱባይ፣ አቡዳቢ፣ ሳውዲ አረቢያና ኦማን የሚያደርጋቸውን በረራዎች ሙሉ በሙሉ በሚባል ደረጃ በተከታታይ ሰርዟቸዋል። 1/3 የሚሆነው የዊዝ ኤር ኪሳራ የደረሰውም በበረራዎች መታገድ ውሳኔ መነሻ ምክንያት ነው። በዚህ መሰረት አየር መንገዱ እስካሁን ድረስ 58 ሚሊዮን የአሜሪካን ዶላር ኪሳራ ደርሶበታል በሚል እየተገለጸ ይገኛል። ዋነኛ ገባቸውን በመካከለኛው ምስራቅ መሰረት ያደረጉት ኤምሬትስ፣ ኢቲሃድ ኤርዌይስ እና ኳታር ኤርዌይስ ግን ከሁሉም የአቪዬሽን ዘርፎች ኪሳራ የደረሰባቸው አየር መንገዶች ናቸው ተብሏል። ኤምሬትስ ዱባይ ላይ መሰረት ያደረገችው የአየር በረራ ጦርነቱ ከተጀመረ ጊዜ ጀምሮ ሙሉ በሙሉ ታግዷል። ኤምሬትስ በኢራን በተከታታይ ከፍተኛ የሆነ የሚሳይል እና የሮኬት እንደዚሁም የሰው አልባ ጀቶችን ድብደባ ያስተናገደ ሲሆን የኤምሬትስ መከላከያ ሚኒስቴር አብዛኞቹን ማለትም ከ95 በላይ የሚሆኑትን የኢራንን የአየር ላይ ድብደባ ተከላክለናል ሲል ይፋ አድርጓል። የዓለማችን ስራ የሚበዛበት ቁጥር አንዱ አየር መንገድ ለበርካታ ቀናት በረራ በማቆሙ ሳቢያ ከ200 እስከ 500 ሚሊዮን የአሜሪካን ዶላር ሳይከስር አሊያም ሳያጣ እንዳልቀረ ነው የዘ ኢኮኖሚስት ዘገባ የሚያሳየው። ከዚህ ውጪ መነሻውን አቡዳቢ ያደረገው የኢቲሃድ አየር መንገድም አውሮፕላኖችን ጭምር መሬት ስር ቆፍሮ ከኢራን የአየር ድብደባዎች ለማዳን ለማስቀመጥ የተገደደ ሲሆን በርካታ ቀናትን ሊቆይ የሚችል የበረራ ማቆም ውሳኔ ማሳልፈዋል። በዚህ መሰረት እስካሁን ከ100 እስከ 300 ሚሊዮን የአሜሪካን ዶላር ኪሳራ እያስተናገደ ይገኛል የተባለው። በቅድሚያ ግምት ከ200 እስከ 400 ሚሊዮን የአሜሪካን ዶላር ኪሳራ እያስተናገደ ይገኛል የተባለው ደግሞ የካታሩ አየር መንገድ ነው። ካታር አየር ክልሏን ከዘጋች ጥቂት ሰነባብታለች። የዶሃ አየር ማረፊያም በኢራን የሚሳይል ድብደባ ከፍተኛ ችግር ውስጥ የገባ ሲሆን በእስያና በአውሮፓ መካከል ይደረጉ የነበሩ ረጃጅም በረራዎችም በዚህ ሰዓት ሙሉ በሙሉ ቆመው ይገኛሉ። እነዚህ አየር መንገዶች በምድራችን ካሉ የአቪዬሽን ዘርፎች መካከል መጠነ ሰፊ ኪሳራ የደረሰባቸው በአሜሪካ እስራኤልና ኢራን ጦርነትም ክፉኛ የተጎዱ ናቸው ተብሏል። ከሁሉ በባሰ ግን ኤምሬትስ እጅግ ከባድ ኪሳራ እየገጠማት ይገኛል ተብሏል። ከጥቂት ቀናት በፊት የአቡዳቢ ባንክ ተቋማት ከፍተኛ የተባለ የሲስተም ቀውስ ውስጥ እንደገቡ ሲነገር ቆይተዋል። ለምነት ያክል የአቡዳቢ ንግድ ባንክ ውስብስብ በተባለ የአይቲ መስተጓጎል ችግር ገጥሞት ነበረ። የአቡዳቢ ንግድ ባንክ በተባበሩት አረብ ኤምሬትስ ሶስተኛ ግዙፉ ባንክ ሲሆን በማበደር አቅሙም በሀገሪቱ ሶስተኛው ትልቁ ተቋም ነው። ኢራን በኤምሬትስ ላይ የፈጸመች ያለውን ጥቃት ተከትሎ ከሰሞኑ የገጠመው የአይቲ ሲስተም ችግር በሞባይል ባንኪንግ አፕሊኬሽኖችና ማዕከላዊ የባንክ አገልግሎት ላይ ቀላል የማይባል እክል ፈጥሮ እንደነበር ነው የሰማ ነው። የአቡዳቢ ንግድ ባንክ የገጠመውን ችግር በተመለከተ ለደንበኞቹ ወቆሌ ሲል ማስታወቁ ነበረ። ከዚህ ውጪ የኤምሬትስ ኢኮኖሚ በኢራን ጥቃት ከፍተኛ ኪሳራ የደረሰበት ገና ጦርነቱ ከመጀመሩ ጥቂት ቀናት መቆጠር በኋላ ነው። በኢራን ጥቃቶች ምክንያት የኤምሬትስ አየር መንገድ ስራ በማቆሙ ከ200 እስከ 500 ሚሊዮን የአሜሪካን ዶላር ድረስ ሳያጣ እንዳልቀረ ገና ከወዲሁ እየተዘገበ ይገኛል። አንዳንድ ግምታዊ ትንታኔ የሚሰጡ ምንጮች ደግሞ የዱባይ ዓለም አቀፍ አየር ማረፊያ ብቻ በመዘጋቱ በየደቂቃው ከ1 ሚሊዮን የአሜሪካን ዶላር በላይ እያጣ ይገኛል ሲሉ ዘግቦ ነበረ። በመካከለኛው ምስራቅ አሜሪካና እስራኤል ቅዳሜ ዕለት በኢራን ላይ የከፈቱትን ጦርነት ተከትሎም የሀገራችን የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጋቸውን በረራዎች ስለመሰረዙ ይፋ አድርጎ ነበረ። የአፍሪካ
ግዙፉ አየር መንገድ የሆነውና በካርጎ ትራንስፖርት በዓለማችን ከሚገኙ ግዙፍ አየር መንገዶች መካከል በግንባር ቀደምትነት ከሚጠቀሱት አንዱ የሆነው የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ 137 ሚሊዮን ዶላር የሚገመት ገቢ እንደሚያጣ ቢቢሲ ዘግቧል። የአየር መንገዱ የንግድ ዋና ስራ አስፈጻሚ የሆኑት አቶ ለማ ያደቻ ስድስተኛ ቀኑን በያዘው አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እያስከተለ እንደሚገኝ ይፋ አድርገዋል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሀገራት መንገደኞችን እንደዚሁም ጭነቶችን እያመላለሰ በከፍተኛ ደረጃ የካርጎ ኢንዱስትሪውን እየመራ የሚገኝ የአቪዬሽን ተቋም ነበረ። አየር መንገዱ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3 ጊዜ በረራ የነበረው ሲሆን ወደ ሻርጃ ደግሞ 1 ጊዜ ይበር ነበረ። ወደ እስራኤል በቀን 3 ጊዜ፣ ወደ አቡዳቢ ደግሞ 1 በረራ የሚያደርገው የኢትዮጵያ አየር መንገድ ወደ ኦማን በቀን 2 መንገደኞችን ያመላልስም ነበረ። በዚህም የተነሳ በአማካኝ በየዕለቱ 15 በረራዎችን እንሰረዛለን ማለት ነው ሲሉ የድርጅቱ ኃላፊ ለዜና ምንጩ የሰጡት ቃለ ምልልስ ያሳያል። ይህ ማለት ይላሉ ኃላፊው በሳምንት የመንገደኞችን ብቻ ወደ 101 በላይ በረራዎችን እየሰረዝን እንገኛለን ብለዋል። የጭነት ማመላለሻዎችን በተመለከተ ሲናገሩ ደግሞ በየቀኑ ወደ እያንዳንዱ መዳረሻ አንዳንድ በረራዎች እንደሚኖሩ አስታውሰው የመንገደኞችና የዕቃ ጭነት ባንድ ላይ ተደምሮ ወደ 160 በረራዎችን ለመሰረዝ እንገደዳለን ማለት ነው ሲሉ የኢትዮጵያ አየር መንገድ የንግድ ዋና ስራ አስፈጻሚ የሆኑት አቶ ለማ ያደቻ ለቢቢሲ የሰጡት ቃለ ምልልስ ያሳያል። አየር መንገዱ በቀጠናው ከፍተኛ ቁጥር ያለው መንገደኞችን እንደሚያመላልስ የጠቀሱት አቶ ለማ ያደቻ በሳምንት ከ45 እስከ 50 ሺህ መንገደኞችን እናጓጉዛለን። እንግዲህ የእነዚህ መንገደኞች መቅረት በገቢ ደረጃ ትልቅ ጉዳት ያደርስብናል ሲሉ ከወዲሁ ተናግረዋል። አቶ ለማ ያደቻ በመካከለኛው ምስራቅ የተከሰተው ጦርነት በዚሁ የሚቀጥል ከሆነ አየር መንገዱ ከመንገደኞች ጉዞ 135 ሚሊዮን የአሜሪካን ዶላር ገደማ በሳምንት እንደሚያጣ የተናገሩት ኃላፊው ከጭነት አገልግሎት ደግሞ ወደ 2 ሚሊዮን ዶላር ልናጣ እንችላለን ብለው እንደሚያስቡ ከወዲሁ ስጋታቸውን አስቀምጠዋል። በአማካኝ ከዚህ መስመር ከ130 እስከ 137 ሚሊዮን ዶላር ልናጣ እንችላለን ሲሉም በቁጥር አስቀምጠውታል። አቶ ለማ ዋና ስራ አስፈጻሚ አክሎም ይህ ግን የኢትዮጵያ አየር መንገድ ላይ ያን ያክል ኪሳራ ያደርሳል ማለት አለመሆኑንም ጨምሮ ይናገራሉ። ይህንን ሲያብራሩ በዚህ መስመር ላይ እየሰሩ የነበሩ አውሮፕላኖችን በጊዜያዊነት በሌሎች መስመሮች ላይ መደበው እያሰሩ መሆኑን ጠቅሰው ከዚህ መስመር የምናጣቸውን አብዛኞቹን ነገሮች ከሌላ መስመር ማግኘት እንችላለን ሲሉ ነው የተናገሩት። በመካከለኛው ምስራቅ በተቀሰቀሰው ጦርነት የትራንስፖርት ኢንዱስትሪው በጣም ይጎዳል የሚሉት ኃላፊው መንገደኞችንና እቃ እያጓጓዙን ነበረ። ገቢ የምናገኘው ያ በሚቀርበት ጊዜ የገቢ ጉዳት ያጋጥማል ሲሉ ተጽዕኖን ያብራራሉ። በወጪም ደረጃ የመካከለኛው ምስራቅ ሀገራት ከፍተኛ የነዳጅ አምራች በመሆናቸውና ቀጠናው ሰላም አለመሆኑ በነዳጅ ዋጋ ላይ ከፍተኛ ተጽዕኖ እንደሚያሳርፍ ነው ያስታወሱት። ይህም የኢትዮጵያን ጨምሮ ማንኛውም አየር መንገድ የነዳጅ ዋጋ ከጨመረ ለከፍተኛ ወጪ ስለሚዳረገው ኢንዱስትሪውን ይጎዳዋል ሲሉ ግጭቱ ያለውን ተጽዕኖ አስረድተዋል። ችግሩ በቶሎ ተፈትቶ ወደ ስራ በቶሎ እንመለሳለን የሚል ተስፋ አለን ያሉት ኃላፊው የአስኪውን ድረስ ግን መስመሩ በመዘጋቱ የሚመጣውን ወጪ ለማካካስ አውሮፕላኖቹ ወደ ሌሎች መስመሮች በማሰማራት እየሰሩ እንደሚገኙ ነው የተናገሩት። አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በመካከለኛው ምስራቅ ያለውን የአየር ጉዞ አስተጓጉሎ በመቶ ሺዎች የሚቆጠሩ ሰዎችን እንዳይንቀሳቀሱ አድርገዋል። በቀጣዮቹ ቀናት በእነዚህ የመካከለኛው ምስራቅ ሀገራት ስለሚኖር የበረራ ሁኔታ እርግጠኛ ሆኖ መናገርም አይቻልም። አጃንስ ፍራንስ ፕሬስ ያናገራቸው ባለሙያዎች በሚቀጥሉት ቀናትና ሳምንታት የሚደረጉ በረራዎች መስተጓጉላቸውን ሊቀጥሉ እንደሚችሉም አጽንኦት ሰጥተው ያስረዳሉ። በተለይም የባህረ ሰላጤው ሀገሮች የአጸፋ እርምጃ የሚወስዱ ከሆነ ጦርነቱ እየሰፋ እንደሚሄድና በዓለም አቀፍ ደረጃ የሚደረጉ በረራዎች ላይም ተጽዕኖዎችን ያስከትላል። የመካከለኛው ምስራቅ ሀገራት የአየር ክልላቸውን ዘግተው የሚቆይ ከሆነና ጦርነቱ ካልቆመ ከባህረ ሰላጤው ሀገራት ወደ አውሮፓ፣ አፍሪካና እስያ የሚሄዱ ተጓዦች ተጨማሪ ፈተናዎች ይገጥማቸዋል የተባለው። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራ። ኢትዮጵያና እስራኤል በደህንነት ዘርፎች በጋራ አብረው ለመስራት መስማማታቸው እየተነገረ ነው። የተሰማው እስራኤል ከአሜሪካ ጋር በመጣመር ኢራን ላይ መጠነ ሰፊ ወታደራዊ ዘመቻ እያከናወነች በምትገኝበት በዚህ ወቅት ነው። ከየካቲት 5 ቀን 2015 ዓ.ም የእስራኤል መንግስት ከኢትዮጵያ ጋር ባለው የሁለትዮሽ ግንኙነት በደህንነት ጉዳዮች ላይ በቅርበት ለመስራት መስማማቱን በኢትዮጵያ የእስራኤል ኤምባሲ አስታውቋል። የእስራኤሉ ፕሬዝዳንት ኢስሐቅ ሄርዞግ በቅርቡ በኢትዮጵያ ያደረጉትን ይፋዊ ጉብኝት በተመለከተ ጥያቄ ቀርቦላቸው የነበሩት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ በጉብኝቱ ወቅት ፕሬዝዳንቱ ኢስሐቅ ሄርዞግ ከከፍተኛ የመንግስት የስራ ኃላፊዎች ጋር መወያየታቸውን ገልጸው በዚህ ውይይት በሁለቱ ሀገራት መካከል ያለውን የደህንነት ትብብር ማጠናከር በሚቻልበት ሁኔታ ላይ ምክክር ተደርጓል ብለዋል። በዚህ ውይይት በዋናነት በደህንነት በማህበራዊና በኢኮኖሚ ትብብሮች ላይ ያተኮረ እንደነበርም ነው የገለጹት። በወቅታዊ የመካከለኛው ምስራቅ ውጥረት የውይይቱ አጀንዳ ነበር የሚል ጥያቄ በሀገር ውስጥ የዜና ምንጮች ቀርቦላቸው የነበረ ሲሆን አምባሳደር አብርሃም ንጉሴ ጉዳዩ የጉብኝቱ አጀንዳ አልነበረም የሚል ምላሽ ሰጥተዋል። አምባሳደር አብርሃም ንጉሴ አክለውም ኢትዮጵያ በምስራቅ አፍሪካ ቀጠና የእስራኤል ብቸኛና ታማኝ አጋር ስለመሆኗ ነው የገለጹት። ይህ የቆየ ዲፕሎማሲያዊ ግንኙነትን በስትራቴጂካዊ በሆኑ ጉዳዮች ላይ ተጠናክሮ እንደሚቀጥል ተናግረዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁ ነው አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።